ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ናሬንድራ ሞዲ በህንድ ታሪክ ለረጅም ጊዜ ያገለገሉ መሪ በመሆናቸው የእንኳን ደስ አሎት መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ውድ ታላቅ ወንድሜና ጓደኛዬ ናሬንድራ ሞዲ የዓለማችን ትልቁና እጅግ ንቁ የሆነውን የዲሞክራሲ ማህበረሰብ ዘላቂ እምነት በማግኘት ህንድን በራዕይና በቁርጠኝነት በተከታታይ 3 የዲሞክራሲያዊ የስልጣን ዘመናት በመምራት ላስመዘገቡት ታሪካዊ ስኬት የተሰማኝን ደስታ እገልጻለሁ ሲሉ አስተዳደራቸው ሚሊዮኖችን ከድህነት ያወጣ ዲጂታል የህዝብ መሰረተ ልማቶችን በህዝብ ብዛት ልክ የዘረጋና ታይቶ የማይታወቅ የመሰረተ ልማት እድገት በማስመዝገብ ፈጣን የኢኮኖሚ እድገት ያስገኘ እንደሆነ ገልጸዋል። ቪየትናም ኢትዮጵያ ስኬታማ ምርጫ በማካሄዷ የእንኳን ደስ አላችሁ መልእክት አስተላለፈች። የኢትዮጵያና የቪየትናም የዲፕሎማሲያዊ ግንኙነት የተመሰረተበትን 50ኛ ዓመት የወርቅ ኢዮቤልዩ በዛሬው ዕለት በሃኖይ ከተማ ተከብሯል። በክብረ በዓሉ ላይ የተገኙት የቪየትናም የውጭ ጉዳይ ምክትል ሚኒስትር ሊን አንቱዋን ባስተላለፉት መልእክት ኢትዮጵያ 7ኛውን ጠቅላላ ምርጫ አካታይ፣ ሰላማዊ፣ ተአማኒና ዲሞክራሲያዊ በሆነ መንገድ አከናውናለች ያሉ ሲሆን ምርጫው በስኬት በመከናወኑም ለኢትዮጵያ መንግስትና ህዝብ የእንኳን ደስ አላችሁ መልእክት አስተላልፈዋል። ኢትዮጵያ በምስራቅ አፍሪካ የእድገትና የመረጋጋት ተምሳሌት እየሆነች ባለችበት በዚህ ወቅትም ቪየትናም አስተማማኝ አጋር በመሆን አብራ እንደምትቆም አረጋግጠዋል። በኦሮሚያ ክልል እስካሁን ከ4 ሚሊዮን ኩንታል በላይ የአፈር ማዳበሪያ ተሰራጭቷል። በኦሮሚያ ክልል ለመኸር እርሻው እስካሁን ከ4 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ መሰራጨቱን የክልሉ ግብርና ቢሮ አስታውቋል። የቢሮው የኮሙኒኬሽን ዳይሬክተር እንደሻው ጀማነ ለኢዜአ እንደገለጹት በክልሉ በመኸር እርሻ 11.1 ሚሊዮን ሄክታር መሬት በማልማት ከ380 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዷል። በአጠቃላይ በመኸር እርሻው ከሚለማው መሬት ውስጥም 8.9 ሚሊዮን ሄክታሩ በኩታ ገጠም የእርሻ ስነ ዘዴ የሚለማ መሆኑን ጠቁመው በክልሉ እስካሁን ባለው ሂደት ከ8 ሚሊዮን ሄክታር በላይ መሬት መታረሱን ጠቅሰዋል። ከዚህ ውስጥም ከ2 ሚሊዮን 820 ሺህ በላይ ሄክታሩ በተለያዩ የሰብል አይነቶች መሸፈኑን ተናግረዋል። አንቶኒዮ ጉተሬስ ሁሉም ጥቃቶች በአስቸኳይ መቆም አለባቸው ሲሉ አስታወቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በመካከለኛው ምስራቅ በድጋሚ ባገረሸው የኃይል እርምጃ መደናገጣቸውን ገልጸው ሁሉም ጥቃቶች በአስቸኳይ መቆም አለባቸው ሲሉ አስታውቋል። በሊባኖስ በኢራንና በጋዛ የተደረሱት የተኩስ አቁም ስምምነቶች ሙሉ በሙሉ መከበር አለባቸው ሲሉ በኤክስ ማህበራዊ ገጻቸው ባስተላለፉት መልእክት ገልጸዋል። አክሎም እስራኤል ወደ ጋዛ የሚያስገቡ መሸጋገሪያዎችን እንድትከፍትም ጠይቀዋል።